ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ ወዶችዬ። ያው እንግዲህ ዛሬ ልዕልቴ በጣም ደስ ብሎኛል። እግዚአብሔርን ዛሬ በጣም ነው ደስ ያለኝና እንግዲህ ስቃለች። እንደዚህ ሳቋን ነው የምንፈልገው ሁላችንም ማለት ነው። እኛ ዝሮ የእሷን ደስታ ነው የምንፈልገው። የእሷ ደስታ ደግሞ ምን ላይ ነው ያለው ብለን ያው ያቅማችንን እየተዋከን ነው ትላለች። እውነት ለመናገር ካሜራማኑ እግዚአብሔርን በጣም ነው ደስ ያለኝና ለሱ ቃል የለኝም። ካሜራማኑ የምር በጣም እግዚአብሔር የልቦናን ይፈጽምልን። ሌላ ምንም አለንም እንግዲህ እና ቤተሰቦች በጣም ነው ደስ ያለኝ። እናንተም ደስ እንዳላችሁ ተስፋ አለኝ። ያው እንግዲህ ለሷ ይቅርታ ካደረገች ሰላም ወርዷል ማለት ነው። ልጅቱ ተጸጽታ እንደዚህ ታለቀስ እውነት እኔም እንደገና ያ ሁሉ የሰራችው ስራ ሳስታውሰው ደግሞ ይገርማል። አይ ሰው ብቻ ዋናው ነገር ከልቧ ከሆነ የተጸጸተችው ደስ ብሎኛል። እኔ ዋናው ነገር ይቅርታ ነው። ይቅር ለእግዚአብሔር ብለናል። ዋናው የልባችንን ነው የሚያየው እግዚአብሔር። ከልቧ ከሆነ ተጸጽታ ይቅርታ ያደረገችው ሄሉዬ ደግሞ የዋህናት የለቱን ትናገራለች እንጂ ይቅርታ ካደረገች ይቅርታ ነው። ያው ብዙ ጊዜ የምናውቋት እስከሆነ ድረስ ሄሉ ትቆጣለች ወይም ተናጋሪነት ትናገራለች። ግን ደግሞ ይቅርታ ካደረገች ያንን ነገር ዙራ ማስታወስ አትፈልግም እና ሄሉ ከልቧ ነው ይቅርታ ያደረገችላትኝ። እህታችን ግን ከልቦሽ ከሆነ ይቅርታ ያደረግሽው እኛም ይቅር ለእግዚአብሔር ብለናል። ይቅር ይበለን። ስለሰደብንሽም ይቅርታ አድርጊልን። ያው ግን ከዚህ በኋላ ከህይወታቸው እንደማትገቢ ባለ ትልቅ ተስፋ ነኝ። የምር ቢንዬና ሄሉዬን እግዚአብሔርን በጣም የሚያሳሱ የሚያጓጉ ጥንዶች ናቸውና ከዚህ በኋላ ደስ የሚል ላይፍ ይኖራቸዋል። በእርግጥ በላይፍና በህይወታቸው መካከል አሁን ላይም የሆነ ነገር ሊገጥማቸው ይችላል። ግን ያንን ነገር ደግሞ ሁለቱ ባንድ ሆነው በትዕግስት ማለፍ አለባቸውና የሰው ልጅ ይፈተናል። ህይወት ራሷ ፈተና ናት። ብዙ ነገር ይገጥማቸዋል። ግን ተንገዳግደው ሁለቱ እየተገዳደፉ ፈተናቸውን እንደሚወጡ ባለ ትልቅ ተስፋ ነኝ። እንግዲህ የሄሉዬን ደስታ የምንፈልገው አብዛኞቻችን ሁላችንም ቤተሰቦቿ በሙሉ የሄሉዬን ደስታዋን እንፈልጋለን። ደስታዋ ደግሞ ምን ላይ ነው የሚለውን አስበን ሁላችንም እግዚአብሔርን በጣም ነበረ ጸሎት አደረግላት የነበረው። የምር በቃ ደስታዋ ምን ላይ ነው? ምክንያቱም ሰዎች ይሄን ትናገራለች እንደዚህ ትላለች ምናምን ነው የሚሉትኝ። ግን ደግሞ እሷ ብዙ ስህተት ሳታልፍ ቀርታ አይደለም ከሰው ልጅ። ግን ይሄ ደግሞ ዛሬ እህቱ እንደዚህ ስላለች መጥቶ እህቴ ናት ምናምን ብሎ የተናገረው አዝዬን ያሳደግኳትኝ ምናምን ብሎ የተናገረው ነገር ልቧን ስለሰበረው ነው እንጂ እኮ ሌላ ነገር ተፈጥሮ አይደለም። ይሄን ነገር አንቺ እህቴ ነሽ ጥፋተኛይቱ ብለህ ለሷ እሷን ሳትናገር ልሽ እናንተ ሁለታችሁ ምናችሁ ለምን አልክ የሚለው ነገር እስከሆነ ድረስ እኔም ማሞኝ የነበረው ያን ነበረ። ግን ቢኒ በነገራችን ላይ ማስረዳት አይችልም። በጣም የዋህ ነው። የተረዳሁት ነገር ቢኖር ከቢኒ ማስረዳት አይችልም። ይሄ ነው ብሎ መናገር ስለማይችል ነው። እሱ አነጋገር የማይችልም አረዳድ የማይችልም። ለዛ ነው እንግዲህ ከዚህ በኋላም ዙሮ እሷ የፈራችው የወሰነችውም ልትናገር የሚቻለችውም ከዚህ በኋላ ይሄን መወጣት ያልቻለ ሰው ደግሞ ነገ ሌላ ሰው ቢመጣ ወይ እናት ወይ አባት ቢመጡ ዙሮ ገና ወደፊት ብዙ የሚገጥማቸው ነገር ሊኖር ስለሚችል ያን እንዴት ነው መውጣት የሚችለው? ስለዚህ እንደዚህ መውጣት ካልቻለ አሁኑ ቢበቃን የሚለው ነገር ነው። ሁለታችንም እንደንሰባበር በኋላ ብላ ነው እሷ። በእሷም የፈረዳችሁም ስላላችሁ በእርግጥ ቤተሰቦቿ ሳትሆኑ የፈረዳችሁት የፈረደው ሰው አካል ሌላ ሰው ነው። እነሱም ደግሞ ስለሚቀኑ ምናምን ስለሆነ ችግር የለውም። እኛ ለነሱ ለትነኝ ቦታም የለንም። እሷም ቦታ ስለሌላት እኛ ሰላሟን የምንፈልገው ዙሮ ቢኒ ጋር መታረቋ እስከነበረ ድረስ እግዚአብሔር ይመስገን እንግዲህ ሰላሙ እየተመለሰ ነው። የእሷም ሰላም ይመለሳል አሁን ላይ ማለት ነው። ቢኒና እሷ ሰላማቸው አውርደው ወደ ነበሩበት ከመጡ እሷ ምንም ደስተኛ የማያረጋት ነገር የለም። ስለዚህ አሁን ላይ ባለችበት ብዙ ነገር ይሰማታል። አንዱ ሲመጣ አንዱ ሲሄድ አንዱ ሲቀርባት ያንኛው የሚቀርባት ሁሉ እየጎዳት ምናምን ስለነበረ እሱ እንኳን ባይጎዳት እህቱ ስለጎዳቻት ነው ትንሽ የተሰማትኝ። ግን ደግሞ ሄሉዬ አሳልፈዋለች ሁሉንም ነገር። የዋህናት ያው እንደምታዋትኝ ይቅርታ ስታደርግ ራሱ ምንም ሆዷ ምንም ነገር እንደሌለ ነው እንግዲህ ከሄሉ ማለት የተረዳሁትኝ። ያችኛዋ ግን ምን እንዳሰበች አላቅም።
ምክንያቱም አመጣጧም በፊትም የምትጸጸት አይነት ሴት ስላልነበረች ማለት ነው። እና እንግዲህ ቤተሰቦቼ በጣም ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። እናንተም ደስ እንዳላችሁ ባለትልቅ ተስፋ ነኝ። ሰላም ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው እላችኋለሁኝ የኔ ወዶችዬ።